ሰላም እንዴት አላችሁ? እንደ ተማሪዎቻችን ናትናኤል ከሉሲ ብሪጅ አካዳሚ የ10ኛ ክፍል ኢኮኖሚክስ ትምህርታችን እንደቀጠለ ነው። ዩኒት 7 ላይ ነን። የኢትዮጵያን ኢኮኖሚ በሚል ቶፒክ እየተነጋገርን እንገኛለን። ባለፈው ሴሽን እንግዲህ 7.3 ሰብ ቶፒክ ላይ አግሪካልቸራል ሴክተር ኢን ኢትዮጵያን ኢኮኖሚ በሚለው ፓርት 1 ሴሽን ነበረን። ዛሬ ደግሞ እዛው ሰብ ሴክሽን ላይ ፓርት 2 ቆይታ የምናደርግ ይሆናል ማለት ነው። ስለዚህ ወደ ክፍል 2 ቆይታችን ከመግባት በፊት ሁልጊዜ እንደማስታውሳችሁ ሳይታችን lucyBridgeacademy.com በመጎብኘት ሾርት ኖቶች ማግኘት እንዲሁም ፐርሰናላይዝድ የሆነ ኤአይ አሲስታንት እንዲሁም ብዙ ጥያቄዎችን መስራት ትችላላችሁ ብለው ላስታውሳችሁና ልጋብዛችሁ እወዳለሁ። ባለፈው ሴሽን እንግዲህ አግሪካልቸር ላይ ምን አይነት ሮሎች አሉት፣ ምን አይነት ኮንትሪቢዩሽኖች ያደርጋል የሚለውን አይተናል። ጂዲፒ ሼሩ ምን ይመስላል የሚለውን አይተናል። መዋቅሩስ ምን ይመስላል፣ ስትራክቸር ኦፍ ዲ አግሪካልቸራል ሴክተር እንዴት አድርገን መክፈል እንችላለን የሚለውን ለማየት እንሞክራለን በዛሬው ሴሽን። አግሪካልቸር ኢንክሉድስ ክሮፕ ፕሮዳክሽን፣ ሰብሎች ማምረት፣ የእህል ሰብሎች፣ የቅባት የዘይት እህሎች፣ ካሽ ክሮፕስ የምንላቸው ኮፊ፣ ስሴም፣ ሹገር ኬን፣ ኮተን እነዚህ የመሳሰሉ ምርቶችን ሞኔታይዝ በቀላሉ የሚደረጉና ኤክስፖርት ፕሮን የሆኑ ምርቶችን ማምረት ያካትታል። ሌላው ላይቭ ስቶክ ሬሪንግ ነው። ላይቭ ስቶክ ሬሪንግ የእንስሳት እርባታ፣ ፎረስትሪ፣ አላይድ ብለን ደግሞ እንደ ፊሸሪስ የአሳ እርባታ፣ የንብ እርባታና የማር ምርትን መጠቀም ሌሎች እንግዲህ ያካትታል ማለት ነው። ሰፊ ዘርፍ ነው አግሪካልቸር፣ እነዚህን ሁሉ ያካትታል። ክሮፕ ፕሮዳክሽን ኮንትሪቢዩትስ ቱ አባውት 65% ኦፍ አግሪካልቸራል ጂዲፒ ኮንትሪቢዩሽን። አግሪካልቸር እንግዲህ ለጂዲፒው በ1960ዎቹ 75% ድረስ ኮንትሪቢዩት ያደርግ ነበረ ብለናል። 2004 ላይ 40% ኮንትሪቢዩት ያደርግ ነበር ቱ ዘ ኦቨርኦል ጂዲፒ። 2020 ላይ ደግሞ በኤንቢ ናሽናል ባንክ ባወጣው መረጃ መሰረት እስከ 33% ኮንትሪቢዩት ያደርጋል ብለናል ለኦቨርኦል ጂዲፒ። አግሪካልቸሩ ለኦቨርኦል ጂዲፒ ኮንትሪቢዩት ከሚያደርገው አጠቃላይ 65% የሚሆነውን የሚወስደው የሰብል ምርት የእርሻ ስራ ነው ማለት ነው። የእርሻ ስራ ፋርሚንግ እስከ 65% የሚሆነውን ይወስዳል ማለት ነው። ላይቭ ስቶክ ሬሪንግ ደግሞ የእንስሳት እርባታ፣ የከብቶች ማርባት። እንግዲህ የእንስሳት እርባታ ብዙ ነገሮች ነው። እንግዲህ እዚህ ጋር ለቆዳው ጥቅም ላይ ይውላል፣ ስጋው ይበላል፣ ዴይሪ አለ፣ ወተቱ ይጠጣል፣ ብዙ ነገር አለ። ስለዚህ ይህም ሰፊ ዘርፍ ነው። በተለይ ደግሞ ኖማዲክ እና ፓስቶራል፣ ኖማዲክ የምንላቸው የሀገራችን ዘላን ማህበረሰቦች፣ ዘላን የሚባሉ በተለምዶ ከቦታ ቦታ ለከብቶቻቸው ውሃ ፍለጋ የሚሰማሩ ገበሬዎች ማለት ነው። እነሱ እስከ 25% ኮንትሪቢዩሽን አላቸው። አላይድ ሴክተርስ ያልናቸው እንደ ፎረስተሪ፣ ፊሸሪስ ደግሞ የመሳሰሉት እስከ 10% ጂዲፒ ኮንትሪቢዩሽን የአግሪካልቸራል ጂዲፒ ኮንትሪቢዩሽን ሊኖራቸው ይችላል። ፋርሚንግ ሲስተምስ ቫራይ ባይ ኢኮሎጂ፣ ቴክኖሎጂ ኤንድ ስኬል። ስትራክቸሩን ስናይ መዋቅሩን እነዚህ ሁሉ አሉ። ምን እንዴት አድርገን መክፈል እንችላለን ነው። በስነ ምህዳር ዋይዝ ኢኮሎጂ፣ በሚጠቀሙት ቴክኖሎጂ፣ በስኬላቸው መጠን፣ ስፋታቸው፣ ስኮፓቸው ዋይዝ መክፈል እንችላለን፣ ቫራይ ስለሚያደርጉ ማለት ነው። ቴክስታችን ላይ የተቀመጠው እንግዲህ 3 ታይፖች አድርጎ ከፍሏቸዋል። ታይፕስ ኦፍ ፋርሚንግ ሲስተምስ ኢን ኢትዮጵያ practices the first type which is smallholder, the second pastoral or nomadic, and the third and the large is commercial farming systems. ላርጅ ስል በላርጅ ስኬል የሚመረቱ ለማለት ነው እንጂ ሰፊውን ድርሻ ይወስዳል ማለት አይደለም። These systems differ in productivity, technology use, market orientation. እነዚህ ታይፖች ማርኬት ኦሪየንቴሽናቸው፣ ቴክኖሎጂ የሚጠቀሙት፣ ፕሮዳክቲቪቲያቸው በእነዚህ ምን ዲፈር ያደርጋሉ። each system plays a distinct role in national agricultural output። የራሳቸውን ድርሻ ይጫወታሉ። ለምሳሌ ስሞል ሆልደር ፋርሚንግ ሲስተም ስንወስድ ስሞል ሆልደር ፋርሚንግ accounts for over 90% of production and also 95% of cropland። በአጠቃላይ ሰብል ሊመረትበት የሚችለውን የሸፈኑ ናቸው። እንዲሁም ደግሞ እስከ 90% የፕሮዳክሽን
ድርሻ ባለቤት ናቸው ማለት ነው። እንግዲህ የቀረውን 5% ኦን የሚያደርገው ኮሜርሻል ፋርሚንግ ነው። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ